ምን ማለት ነው? ሴት ጭራሽ ቤት ያስገብተህ እንድሞት ነበር የምፈልገው። እንድሞት ነው ትሞታለች ብለህ አስበህ ነበረ። ናሂ እንግዲህ በውብዬ ላይ ሌላ ሴት እንዳመጣ እናውቃለን ማለት ነው። በጣም እንጃ ምን እንደምል አላውቅም። ማለት በዚህ ልክ ለትዳር ክብር ማጣት በጣም ነው የሚያስጠላ። በነገራችን ላይ ፕራንክ ነው ይሉናል። ፕራንክ ቢሆንም ባይሆንም ግን አንደኛ ነገር ውብዬ ራሱ ማለት ነው ከዚህ ነገር ተመካክረው እንኳን ቢሰሩበት እርጉዙና እንደዚህ መሆን የለባትም። ይቅርታ አድርጉልኝና ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። በቅንነት ሼር እያደረጋችሁ በነገራችን ላይ ቻናሌ ተመቷል ማለት ነው። ባይዘው ስለዚህ ሼር አድርጉልኝ ማለት ነው። ላይክም አድርጉ። ተው ላይክ አድርጉ። ላይክ ብታደርጉልኝ ለሰው ተደራሽነት ይኖር ነበር። ግን ምን ችግር አለው? ካያችሁት አይቀራችሁ ማለት ነው። ላይክ የሚለውን ተጭናችሁ ብትሄዱ እንደዚህ የምትስገበገቡት ማለት ነው። ለላይክ ለስድብ ሲሆን ግን አንድ ሰው ስህተት ከሰራ ለመሳደብ አንደኛ እየገባችሁ መሳደብ ጎበዞች ናችሁ። ላይክ ለማድረግ ግን አታደርጉም። ለምን? ምን ችግር አለው? እኛ የአረብ ሀገር እህቶቻችሁ አይደለን እንዴ? ብታበረታቱን ምንም ችግር የለውም ማለት ነው። ይሄ አይከፈልበት ምን አይልበት። የሚከፈልበት ቢሆን ኦኬ ያው አለማድረግ ትችሉ ነበር። ነገር ግን ይሄ አይከፈልበትም። ስለዚህ ቻናሌ ለምንድን አላውቅም በጣም በዚህ ወር እንትን ብለዋል እየተነሳ አይደለም ማለት ነው። እንደው ሰብስክራይብ ባታደርጉኝ ራሱ ላይክ ብታደርጉኝ ጥሩ ነው። ምክንያቱም ተደራሽነት ይኖረዋል። ያው ሰብስክራይብ ይዣለሁ ተሸክሜያለሁ፣ ግን ባዶ ሰብስክራይብ ደግሞ እንደምታውቁት ምንም እንደማያደርግ ሁላችሁም ታውቃላችሁ ማለት ነው። ሶ ለዛ ነው። ኤኒዌይስ በቃ አለፍልፍባችሁ። ካደረጋችሁ አድርጉ፣ ካላደረጋችሁ ዲስላይክ አድርጋችሁ እንሂዱ። ምን የእናንተ ነገር መች እናንተ የምታሽቃብጡት እዛ የሚያሽቃብጡት ፕራንክ ተጣላን፣ አረገዝኩ፣ ወለድኩኝ፣ ተጋባን፣ ተፋታን ለሚሉት ግን እየሄዳችሁ ስታጨበጭቡ አንደኛ ናችሁ። እኛም ይሄንን ቀን ቆይ ማናገኝ መስሏችሁ ነው አይደለ? አዎ ዘላለማችን መዳም ኩሽና እንደተቀምጥን የምንቀር መስሏችሁ ከሆነ ተሳስታችኋል። እንደውም በቅርብ ታዩናላችሁ። እንዲህ እንፈምሳለን፣ ችግር የለም። ተስፋ እንቆርጥም ማለት ማንም ኮልኮል እየፈምስ አይደለ እንዴ? አንዴ ዶሮውን አንዴ ስጋውን እያዘ ውሻ ምስል እየጋጠ እየመጣ እየፈመሰ ነው። ስለዚህ እኛም እንደዛ ማድረግ አያቅተንም። አዎ ምን ነው ሸዋ እና ማላችኋለሁ። በቃ ይበቃኛል ያልኩ ካልኩ ማለት ነው የመጣሁበት ስለ ባለ ትዳሮች እና ስለ ፕራንኮች ነው የመጣሁበት ማለት ነው። አዎ ደግሞ ድምፅሽ አይሰማም ምናምን ብላችሁ ነበረ። በነገራችን ላይ እንደዚህ ተኝቼ ቀጻለሁ። ከዛ በሻገር ደግሞ ሰዎች የቅርብ ቦታ ሲሆኑ ድምፄን ቀንሽ ነው የማወራ። ታውቃላችሁ እኛ እኮ የመዳም ቅመሞች እኮ የምንኖረው ኑሮ እኮ ማንም አልተረዳልንም፣ ማንም አላወቀልንም። የምሬን እምላችሁ እና የመዳም ድምፅ እንዳይገባ ነው እንደውም አላችኋለሁ 24 ሰዓት አልጀዋል ማንንም ታወሪ ትለኛለች። እኔ ደግሞ ማለት ነው እንደው ወንድ አላወራም እላችኋለሁ እኔ ማለት ነው። ያው የመጣሁበት ስለነው ብዬና ስለነናሂ ቢሆንም ልንገራችሁ ችግር የለውም። እናም ወንድ ባላለሽ አለችኝ እንደመጣሁ ኢትዮጵያ። አዎ አለኝ አልኳት። እኔ እናንተ አሁን ምን ነው ሸዋ? አዎ አለኝ። ልጅስ? አዎ አለኝ። ልጅሽ ታደና ለምን አታሳይንም ምናምን አለኝ መሰላችሁ። ጉድ ፈላ። ለምን ኢትዮጵያ እንደመጣሁኝ ማለት ነው ቃሪያው ድንቹ ምናምን እያነሳች ሴትዬ ይሄ ኢትዮጵያ ያለው የትለኛለኝ እና በጣም ተናድጀኝ ነበር እና ቋንቋ አልችልም ነበረ። ከዛ ቋንቋ ስችል በቀደም ቦግ አለብኝ። እንዴት ሳውዲ ብቻ ነው እንደ ይሄ ነገር ያለልና ሁኔታችሁ ደግሞ ቋንቋ ስችል ብታዩ ዋትስአፕ ላይ ይሄ ኢትዮጵያ የሚያምረውን አረንጓዴውን እንደዚህ ስልኳን ሙልት ታደረኩላት ተገብዬ። አሁን ወላ ነፈስ አንድ አተነፍስም እና ይሄንን ለምዳ ምናልሽ መሰላችሁ ልጅሽን አሳየኝ አላለችም። ውድ ፈዳል ኩላችሁና ከዘኔ ደግሞ በቃ ባሌ ጋር ተጣልተናል አልኳት። ደግሞ ከዚህ ለምን ስትለኝ ብር ካላክሽልኝ አለኝ አልኳት። ጉድ ከዛ ደግሞ ለምንድን ነው ብር ካላክሽልኝ የሚል እኔ ምን አውቃለሁ መኪና ካልገዛሽልኝ ሲለኝ ከዛኔ ደግሞ ተጣልቼ አላውቅልህ ምናምን ብዬ ስል ልጁን ወሰደብኝ። ከሱ ጋር ያለ አሁን ግን አግብቶ ወልዶ ምናምን ነው የሚኖር አልኳት። አታውቅም እና ለዚህ ስለሆነ እኔ ወንድ ነው የማወራ ብላት ደግሞ አታምነኝም። እንዴት አላወራም ብለሽ አይደል ተጣልተሽ አይደል ባልሽ ጋር ምናምን ትለኛለች። ኖርማል ባል ወንድ ደግሞ እንደማራዋ ታውቃለች። እህቴ ጋር ወንድሜ ጋር ብላት ደግሞ 24 ሰዓት እንዴት ስለፈልፍ ነው እንደ ሰይጣን። አረ ወፎች ደግሞ ዝም በሉ ወፎች አሉ። ከዛ በቃ አቤት የስልክ ማጨል ይሆናል። እኔ ብቻ አላውቅም። ኢትዮጵያ ብቻ እንደ ዋይፋይ ከሌለን የኢትዮጵያ ራሱ ምለምድ አይመስለኝም። ይቅርታ አድርጉልኝ። አለብለው አልጠጣው እንጂ አንድ የሀበሻ ቀሚስ የምገዛበት ነው ዋይፋይ የምገዛበት እንደ ዋይፋይ ካልገዛው እኔ ኢትዮጵያ እንባል አልቀመጥም ጋይስ ማለት ነው። እና ለዛ ነው ማለት ነው ይሄ ስልክ በጣም ይዞናል። እና እመላችኋለሁ እንግዲህ ይሄን ያህል አወራው ተንተከተኩላችኋለሁ። የመጣሁበት ስለ ባለ ትዳሮች ነው ጋይስ።
ስለነ ውብዬና ስለነ ናሂ ነው የመጣሁት። እንግዲህ በሰሞን ፕራንክ ነው ምናምን ውብዬ እርጉዝ ናት ይሄ ናሂ የሚባለው እንደው ጭምለቅለቅለቅለቅ አሉ ዩቲዩበሮች በዚህ ልክ። ኧረ ተው ተው፣ አድቡ ተው፣ ስርዓት ያዙ። የእውነቴን ነው የምላችሁ። ፕራንክ ቢሆን የሚነገር እሺ በናሂ ኦኬ ችግር የለውም። ግን አሁን እቺ ውብዬ የምትባለው እርጉዝ ናት። በዚህ ልክ እንዴት መሆን አለበት? እያስመሰሉ ገባችሁ? በአረቢያ እየሄደች ምናምን እርጉዝ ሴት እንደዚህ አንዳንዴ እርጉዝ ሴት ስትሆኑ መደበቅ አለባችሁ። እውነቴን ነው የምላችሁ ጋይስ። አላያችሁም? አሁን ይቺ ፋሲካ እኔ በእንደዚህ አይነት ነገር መግባት አልፈልግም። ገና ሳትወልድ ማለት ነው 2 ልጅ ነው ያረገዝኩት። በቃ እሷ ራሱ ቅጥ አምባሯ ጥፍት ብሏት ነበር፣ ቅጥ አምባሯ። ስለዚህ መጨረሻ ላይ ግን ምን እንደሆን ያው ሁላችሁም ታውቁታላችሁ። እና በጣም ነው ያዘንኩት። ስለዚህ ቢያንስ እንኳን እሱ እንደዚህ ይሁን፣ ግን እቺ ልጅ እርጉዝና እንደዚህ መሆን የለባትም። ይቅርታ አድርጉልኝና እውነቴን ነው የምላችሁ። በጣም በጣም በዛ ትንሽ እኮ ይሁን ግን እንደዚህ ሆዷ ገፍቶ ምን ብሎ በዚህ ልክ በስማም የእውነት አይነፋም። አንዳንዴ ተመልካችን ክብር ማጣት ነው ማለት። ይሄ ተመልካችስ ምንድን ነው የሚማረው ከዚህ? እውነቴን ነው የምላችሁ። ምን ይማራል? ምንም አይማርም። ከምሬን ነው የምላችሁ። እንዴ አበዛችሁት። እውነቴን ነው የምላችሁ። እኔ ግን ማለት ነው የገረመኝ እነሱ የሆነ ነገር ሲሉ በቃ ተመልካች ምንም አይላቸውም። ግን እኛ ትንንሽና አጠቃቀን ዩቲዩበሮች ትንሽ ነገር ስናንቺ ውሸታም፣ አንቺ ምን ከየታየሽ ምን ምቀቀብ ጥሪ በዚህ ወጥቶ በዚህ ወዶ ምናምን ገለመል እያለን እህታችን ለመንቀፍ ከኔ ጀምሮ አንደኛ ነው። ግን ይሄ መሆን የለበትም። ይሄን እምላችሁ። አሁን እና አብርሽ ምንድን ነው የሚያስተምሩት? ምንም አብርሽ ምንም አያስተምርም። አብርሽ ዝም ብሎ በቃ ኮልኮሌ ነገር ነው የሚያስተምረው። ስለዚህ የመረራችሁን ቢሆን ዋጡት። እውነቴን ነው የምላችሁና እንደዛ ነው እላችኋለሁ ውዶች። ስለዚህ ያለው ነገር ይሄ ነው። ግን በጣም ያስጠላል። እውነቴን ነው የምላችሁ። በጣም ነው የሚያስጠላ። ሁሉ ነገር ውሸት፣ ሁሉ ነገር ፌክ አለች። እንዴት የኔ ታናሽ ታለች ማለት ነው። የሆነ ወሬ ሰወራት ማለት ሁሉ ነገር ፌክ አለችና ፌክ ስትል በጣም ይሄ ነገሯት ያስኩትና ማለት ነው። እኔም ነገር ሁሉም ነገር ፌክ ላለው ፌክ እና እንደዛ ነው ያለው ነገር። በተረፈ ይሄን ይመስላል። ወሬ ያላብዛባችሁ። ለምን ቪዲዮ ስለማታዩት? አዎ ምን ምክንያቱም ያኔ ብዙ የሚስብ ነገር ስለሌለ ስለማታዩት ማለት ነው። ወሬ ያላብዛባችሁ። ይሄን ያህል ካወራው በቂ ነው ማለት ነው። ባይዘዌና ይሄ ያለው ነገር ውዶች፣ ማሮች፣ ፍቅሮች፣ ገልቦች ሰላማችሁ ብዙ ትረፍረፍ ይበልልኝ። እናመሰግናለን። ቴንኪው ጋይዞች ትላላችሁ። እና ውሸት የምትዋሹት ዩቲዩበሮችንም ልቦና ይስጣችሁ። ተው፣ ስርዓት ያዙ። ተው፣ አድቡ እያላችሁ እናንተ ምንም ልታድቡ አልቻላችሁም። ስለዚህ ለምንድን ነው የማታድቡት? ጥያቄ ለምንድን ነው የማታድቡት እላችኋለሁ። እና ይሄ ነው። በተረፈ በሌላ ጊዜ እስከምንገናኝ ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበለን። ወዳችኋለሁ፣ አከብራችኋለሁ። የኔ ምርጦች፣ ምርጣ ምርጦች ሰላማችሁ ብዙ ትትረፍረፍ ይበልልኝ። አህለን ወሰህለን የጀማ